በኢትዮጵያ የሚታዩ የጸጥታ ችግሮች ሁሉ በውይይትና ድርድር እንዲፈቱ መንግስት ቁርጠኛ አቋም እንዳለው ጠቅላይ ሚኒስትር አብይ አህመድ ገለጹ። ለዚህ ደግሞ ያለፉት የመንግስት ተግባራት ማሳያ ናቸው ብለዋል። በሀገር ግንባታ የኪነ ጥበብ አስተዋጽኦ የላቀ በመሆኑ በጋራ ለሀገር ልማት መስራት እንደሚያስፈልግ የአዲስ አበባ ከንቲባ አዳነች አቤቤ ተናገሩ። ሩሲያ በምስራቃዊ ዩክሬን የተጠናከረ ጥቃት እየፈጸመች መሆኗ ተነገረ። ጤና ይስጥልኝ፣ እንደምን ዋላችሁ። የቀን የ7 ሰዓት ዝርዝር ዜና አሁን ጀመረ። በላይ በቀለ ነኝ። አብራችሁ እንድትቆዩ እንጋብዛለን። በኢትዮጵያ የሚታዩ የጸጥታ ችግሮች ሁሉ በውይይትና ድርድር እንዲፈቱ መንግስት ቁርጠኛ አቋም እንዳለው ጠቅላይ ሚኒስትር አብይ አህመድ ገለጹ። ከዚህ አኳያ መንግስት እስካሁን ያከናወናቸው ተግባራት ችግሮች በድርድር እንዲፈቱ ጽኑ አቋም እንዳለው ያሳዩ ናቸው ብለዋል። ሙስናና ብልሹ አሰራርን ለመከላከል በተካሄደው ጥረትም በሀገሪቱ አበረታች ለውጥ መታየቱን ጠቅላይ ሚኒስትሩ ከኢቲቪ ጋር በነበራቸው ቆይታ ተናግረዋል። ለዝርዝሩ አስማረ ብርሃኑ። ጠቅላይ ሚኒስትር አብይ አህመድ ከኢቲቪ ጋር ባደረጉት ቆይታ የመንግስትን አጠቃላይ የስራ አፈጻጸምና ወቅታዊ ሀገራዊ ጉዳዮችን አንስተዋል። ጠቅላይ ሚኒስትሩ ብልጽግና ፓርቲ ግልጽ ራዕይ ያለው አቃፊና አካታች መሆኑንም ገልጸዋል። ብልጽግና ኦፕን መሆኑ፣ አቃፊ መሆኑ፣ ኢንክሉሲቭ መሆኑ፣ ከብሔር ጽንፈኝነት የጸዳ መሆኑ፣ ለብሔራዊ ትርክት የሚተጋ መሆኑ፣ የኢትዮጵያን ትልቁን ጥላ፣ የኢትዮጵያን ትልቁን አቅም፣ የኢትዮጵያን ትልቁን መሰባሰብ የሚያምን መሆኑ፣ ዳር የነበሩ ፐሪፌሪ የነበሩ የተረሱትን መሀል ያመጣ መሆኑ፣ ለዲሞክራሲ ቀናይ መሆኑ፣ ብልጽግና ተፈጥሮ በሚድህበት ዘመን የተደረገው ምርጫ ሌሎች ፓርቲዎች ተፈጥረው በጣም ብዙ ከቆዩ በኋላ ካደረጉት ምርጫ ይሻላል። ለዲሞክራሲ ቀናይነት አለው፣ አቃፊ ነው፣ ብዙ አባላት አሉት፣ ብዙ አስደማሚ ጉልበት ከጀርባው ይዘዋል። በኢትዮጵያ የሌብነት ተግባር ስር የሰደደ ችግርና አንዱ ስብራት ነው ያሉት ጠቅላይ ሚኒስትር አብይ ባለፉት የለውጥ ዓመታት ሌብነትን ለመከላከል የተለያዩ ስራዎች መሰራታቸውን ተናግረዋል። አሁን ላይ መንግስታዊ ሌብነት እንደሌለም ነው የገለጹት። ሆኖም ከአገልግሎት አሰጣጥ ጋር የሚታየውን ብልሹ አሰራር እንደ ሞሰብ ያሉ በቴክኖሎጂ የታገዙ አሰራሮችን በመተግበር የመከላከል ስራ እየተሰራ ነውም ብለዋል። አሁንም በእርግጠኝነት የምናገረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። ምን ማለት ነው? አንድ ኩባንያ አሁን ፈጥሬ የብልጽግና ኩባንያ እየፈጥሬ ምንም እንዳልነበረው ታሪክ እንዳልነበረው እየታወቀ ኮንትራት ስጡት፣ ብድር ስጡት፣ ፕሮጀክት ስጡት ብዬ በአንድ አመት ቢሊዮነር የማደርገው ኩባንያ የለኝም። አላደርግም እንደሱ። መንግስት ተደራጅቶ 3-4 ሆኖ መክሮ ዘክሮ እንትናን ጠቅማለሁ እንትናን ጎዳለሁ ብሎ አይሰራም። እርግጠኛ ነኝ በዚህ። የፒቲ ኮራፕሽን የምንለው ለሰርቪስ ሰው መታወቂያ ሲያወጣ አንዳንድ ሰርቪስ ሲያገኝ የሚከፍለው ነገር ማለት ነው። ሰጪውም ተቀባዩም ባለው ነገር ይሄ እውነት ለመናገር በጣም አስቸጋሪና ህዝብ የሚያስመርረው ፓርቲ። ይሄን ለመፍታት አማራጩ መንገድ ሲስተም መዘርጋት ብቻ። አስፍተን ሁሉ ቦታ በአንድ ቤት ውስጥ በአንድ ሰፈር በርከታ ሰርቪስ በሲስተም መስጠት ስንጀምር ሰው የተደራደረ የሚያደርጋትን ነገር እየቀነስ እንሄዳለን። ብዙ ሀገራት የሚሆነው ይሄ ነው። ህንድ አጋጥሟል፣ ሲንጋፖር አጋጥሟል። ሲስተም ሲጠቀሙ ሌብነት ቀንሷል። ሲስተም ሲጠቀሙ ኤፊሽንሲ አድጓል። በሀገሪቱ ሰላም እንዲሰፍን ከጦርነት ይልቅ በድርድር ችግሮች እንዲፈቱ በማድረግ መንግስት ቁርጠኛ መሆኑን በተግባር አሳይቷልም ነው ያሉት ጠቅላይ ሚኒስትሩ። አሁን ኢትዮጵያ ውስጥ ችግር የሆነው በጥባጩ፣ ረባሹ፣ ክላሽ አንጋቹ፣ ጦርነት ጠማቂው ደግሞ መልሶ ሲሸነፍ የሰላም ሰባኪ ይሆንና ከሳሽ ይሆናል። እራሱ አደፍራሹ ከሳሽ ሆኖ ሰላም እንዴት ነው መንግስት ሰላም ምን ያስባል ይላል።
መንግስት ስለ ሰላም ያለው እሳቤ ግልጥ ያለ ነው። ከፕሪቶሪያ በላይ የመንግስትን የሰላም ኮሚትመንት የሚያሳይ ምን አለ? በኢትዮጵያ ታሪክ መመርመር የሚፈልግ ሰው ይመርምር። በየትኛውም ዘመን መንግስት ተገዳዳሪ ኃይሎች እያሸነፈ 24 ሰዓት 48 ሰዓት ውስጥ ከተማ ሊቆጣጠር በደረሰበት ሰዓት ቆሞ በድርድር እሺ ሰላም ይሁን አይልም ብሎ ማያቅም ተብሎ አያቅም። ይሄ የመጀመሪያ ታሪክ ብልጽግና ያደረገው። እኛ እኮ መቀሌ ልንገባ አንድ ቀን ሁለት ቀን የቀረ አሸንፈናል። ጦርነቱን ያለቀ ጦርነት ነው እኮ እናውቀዋለን። ግን ጦርነት ማሸነፍ ዘላቂ ድል አይደለም፣ ሰላም ይልቃል ብለን ነው ወደ ፊርማ የገባ ነው። ቤኒሻንጉል ላይ፣ ጋምቤላ ላይ፣ አማራ ክልል በጣም በርካታ ኃይሎች፣ ኦሮሚያ በጣም በርካታ ኃይሎች። በቅርቡ አንድ ሴክት እኮ በኦሮሚያ ክልል ተደራድሮ ገብቶ ይኸው ስልጣን ተካፍሎ ይሰራል እንዴ? ከሰብአዊ መብት ጋር በተያያዘም ተቋማትን የመገንባት ስራ ትኩረት በመሰጠቱ የሚታዩ ለውጦች አሉ ያሉት ጠቅላይ ሚኒስትሩ እያደጉ እንዲሄዱም እየተሰራ ነው ብለዋል። በወንጀል የሚሳተፉ ሰዎች በተለይ ፖለቲከኛ ነን፣ አክቲቪስት ነን እንደዚህ ነው የሚሉ ሰዎች በወንጀል ላይ ተሳትፈው በህግ አግባብ ሲጠየቁ ደግሞ የሰብአዊ መብት ጥያቄ የሚያነሱበትም አጋጣሚ ታይቷል። እሱ ስህተት ነው። ኢትዮጵያ ውስጥ ሀሳቡን ስለገለጸ የሚታሰር ሰው የለም። ብዙ እኮ የሚሳደቡ ሰዎች አሉ በየሜዳው፣ በዛ የሚታሰር ሰው የለም። ሰው የሚታሰረው እቅድ አውጥቶ ተደራጅቶ ፋይናንስ ፈልጎ ተንቀሳቅሶ 4 ኪሎ በኃይል ገባለው ሲል ከህገ መንግስት ከህግ ውጭ ስለሆነ ይጠየቃል። እሱ ጋዜጠኛ ይሁን አክቲቪስት ይሁን ፕሮፌሰር ይሁን ህግ አክብሮ እስካልተንቀሳቀሰ ይጠየቃል። የሰብአዊ መብት እና የዲሞክራሲ ባህል ዝቅተኛ በሆነበት ሀገር፣ ውስንነት ባለበት ሀገር ሁሉ ጉዳይ አልጋ ባልጋ ነው ባይባልም በአብዛኛው የሞራል ውድቀት ያለበት ስርዓት አይደለም። ዜጎች ለምሳሌ ከዚህ ቀደም በማዕከላዊ በሚባለው ቦታ ገብተው የሚገረፉበት ስርዓት የለም። አሁን ታስረው የተፈቱት ሰዎች ለምን ተገረፍኩ አይሉም። አሁን የለም፣ እንደዛ እናደርግም። በህግ ነው የምናስረው፣ በህግ ነው የምንጠይቀው። ተቋም ተገንብቷል፣ ለውጦች አሉ፣ ኢምፕሩቭ አድርገናል። የሚቀሩ ጉዳዮች ደግሞ እያረቅን እያረምን እንሄዳለን። ቀጣዩን ሀገራዊ ምርጫን በተመለከተም ያለፈው ምርጫ ከቀደሙት የተሻለ እንደነበር አንስተው ቀጣዩን ምርጫ ደግሞ የበለጠ ፍትሐዊ ለማድረግ መንግስት ቁርጠኛ ነው። ይህ እንዲሳካ ግን የሁሉንም ባለድርሻ አካላት የነቃ ተሳትፎ እንደሚጠይቅ ጠቅላይ ሚኒስትሩ ገልጸዋል። በአዲስ አበባ ከተማ የሴቶች ሚና ለሁለንተናዊ ብልጽግና በሚል መሪ ሀሳብ ከ11ዱም ክፍለ ከተሞች ከተወጣጡ ሴቶች ጋር ውይይት ተካሂዷል። በውይይቱ የከተማዋ ከንቲባ አዳነች አቤቤ፣ የአዲስ አበባ ብልጽግና ፓርቲ ጽህፈት ቤት ኃላፊ ሞገስ ባልቻ እንዲሁም የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ቆንጂት ደበላ ተገኝተዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ሳምሶን በላይ በቀጥታ መስመር ላይ ይገኛል። ሳምሶን እንደምን ዋልክ? ውይይቱን እንዴት አገኘኸው? በነዋሪዎች ምን ጥያቄዎች ተነሱ? የተሰጠውስ ምላሽ ምን ይመስላል? እሺ፣ እጅግ አድርጌ አመሰግናለሁ። እንግዲህ በዛሬው ዕለት በአድዋ ሙዚየም በአዲስ አበባ ከተማ የሚገኙ ሴቶችን በመሰብሰብ በከተማ ያሉ ወቅታዊ ሁኔታዎች ምን ይመስላሉ፣ የወደፊት አቅጣጫስ ምን መምሰል አለባቸው በሚለው ርዕሰ ጉዳይ ላይ እንግዲህ ውይይት ሲደረግ ቆይቷል። እንግዲህ በዚህ ውይይት የተሳተፉት የከተማዋ ከንቲባ ወይዘሮ አዳነች አቤቤ፣ የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ቆንጂት ደበላ እንደዚሁም ደግሞ የአዲስ አበባ ብልጽግና ጽህፈት ቤት ኃላፊም በዚሁ ስፍራ በውይይቱ ላይ ተገኝተው ነበረ። እንግዲህ በዚህ ውይይት ላይ ነዋሪዎቹ በርካታ ሀሳብ አንስተዋል። በነገራችን ላይ ይሄ ውይይት ከዚህ ቀደም ሌሎች አካባቢዎች ላይ በወረዳ ደረጃ ሲደረግ ቆይተው ሀሳቦች ተሰባስበው ዛሬ የመዝጊያ መርሃ ግብሩ ነው የተከናወነው። ከተነሱ ሀሳቦች መካከል እንግዲህ በከተማዋ በከፍተኛ ሁኔታ የቤት እጥረት መኖሩ ተገልጿል። ከቤት እጥረቱ ጋር በተገናኘም አንዳንድ ክፍለ ከተማዎች ይሰሩ የነበሩ ተገጣጣሚ ቤቶች አሉና እነዛ ተገጣጣሚ ቤቶች ወደ ሌሎች አካባቢዎችን ቢስፋፉ መልካም ነው። ነዋሪው በቤት እጥረት በከፍተኛ ሁኔታ እየተቸገረ ነው። ከዚህ ጋር በተገናኘም ደግሞ
ደግሞ ተከራይቶ ለመኖርም የቤት ኪራይ ዋጋም እንደዚሁ የማይቀመስ በመሆኑ ከተማ አስተዳደሩ በዚህ ላይ ቢያስብልን የሚል ሀሳብ አንስቷል። ከዛ ባለፈ ደግሞ በከፍተኛ ሁኔታ የስራ አጥነትም በአሁን ሰዓት እየታየ ነው ያለው። ስለዚህ ይህንን የስራ አጥነት ከመቅረፍ አንጻርም እንግዲህ መንግስት የተለያዩ የስራ እድሎችን ማመቻቸት ይገባዋል የሚል ሀሳቦች ተነስቷሉ። ከመድኃኒት አቅርቦት ጋርም እንደዚሁ በከተማዋ ላይ የጤና መድን ተጠቃሚ ብንሆንም እንደ ነዋሪ ግን መድኃኒት በምንፈልግ ጊዜ መድኃኒት አሁን የለም የሚል ሀሳብ አለና መድኃኒት ለመግዛት ከፍተኛ ገንዘብ እያወጣን ለውጭም እየተዳረግን ኑሯችንም ላይ ጫና እየሆነ መጥቷል የሚልም ሀሳብ አንስተዋሉ። በሌላ በኩል ደግሞ ከኑሮ ውድነትም ጋር በተያያዘ በአሁኑ ሰዓት ኑሮ በጣም ከምንቋቋመው በላይ ከአቅማችን በላይ እየሆነ በመምጣቱ በጣም ለመኖር እየተቸገርን ነው ሲሉ ነው የከተማዋ ነዋሪዎች እንግዲህ በዚህ ጉባኤ ላይ ሀሳባቸውን ያነሱት። በሌላ በኩል የወጣቶች ተጠቃሚነት የተነሳው ሀሳብ ነው። በተጨማሪም ደግሞ ከኮሪደር ልማት ጋር በተገናኘም የተሰሩ ስራዎች መልካም ናቸው። ነገር ግን ለአይነ ስውራን ወይም የማየት እክል ላለባቸው ሰዎች አስፋልቱን ሊሻገሩ ወይም የተለያዩ አገልግሎቶችን ለማግኘት በሚፈልጉ ጊዜ በድምጽ መረጃ የሚሰጡ ቴክኖሎጂዎችን ቢካተቱባቸው የሚል ሀሳብ ተነስቷል። እንግዲህ በአጠቃላይ ከነዚህ ባሻገር በከተማዋ እየተስተዋሉ የሚገኙ እየተተገበሩ የሚገኙ የልማት ስራዎች እጅግ አመርቂ ከተማዋን ከሌሎች ዓለም ሀገራት ከተማ ጋር ተወዳዳሪ ማድረግ የሚችሉ በጣም ውጤታማ የሆኑ በአጭር ጊዜም እንደ ሀገርም እንደ ሕዝብም መለወጥ የቻልንበት በመሆኑ በዚህ በጣም ደስተኛ ነን ሲሉ ነው እንግዲህ የከተማዋ ነዋሪዎች ሀሳባቸውን የገለጹት። ከዚሁ ጋር በተገናኘም መንግስት የሚሰራቸው በርካታ ሰው ተኮር ስራዎችም በህይወታቸውም ላይ ለውጥ እንዳመጣላቸው ነው በዚህ ወቅት ለመግለጽ የሞከሩት። ከዚሁ ጋር በተገናኘ እንግዲህ ያነሱትን ጥያቄዎች የአዲስ አበባ ከተማ ከንቲባ አዳነች አቤቤ ምላሽ ሰጥቷሉ። እንግዲህ ከተሰጡ ምላሾች መካከል የመድህን ተጠቃሚ ሆነን ነገር ግን መድኃኒት ከውጭ ነው የምንገዛው ከሚለው ሀሳብ ጋር በተገናኘ ከተማ አስተዳደሩ በአመት ከ300 ሚሊዮን ብር በላይ ገንዘብ በመበጀት መድኃኒቶችን ለማስገባት ወይንም ደግሞ እንደዚህ አይነት ችግሮችን ለመቅረፍ እየሰራ እንደሚገኝ ገልጿሉ። ከዛም ባለፈም ደግሞ ደረጃቸውን የጠበቁ ወደ 10 የሚጠጉ ሆስፒታሎችንም የመገንባት ስራዎች እየተከናወኑ እንደሚገኙ ገልጿል። ከዚሁ ጋር በተገናኘም ግን የመድኃኒት አቅርቦቱ ችግር የሚፈጥረው በአንድም በሌላ መንገድ በመሆኑ እነሱን ችግሮች ከስር መሰረቱ በማጥናት መፍትሄ እንደሚሰጠው ገልጿሉ። ከቤት አቅርቦት ጋር በተገናኘም እንግዲህ ከተማ አስተዳደሩ ወደፊት 100,000 ቤቶችን ለመገንባት እቅድ እንዳለው ገልጿሉ። ከዚሁ ጋር በተገናኘ ግን በአሁን ሰዓትም በርካታ ቤቶች እየተገነቡ እንደሚገኙ ገልጿሉ። በተለያዩ መንገዶች የግል አጋርነት በሚባለው መንግስት በሚገነባው ከባንክ ጋር በማገናኘትና በተለያዩ መንገዶች ቤቶችን በመገንባት ለነዋሪዎች የማስተላለፍ ስራ እየተሰራ እንደሆነ ገልጿሉ። ከዚህ ባሻገር ባለፉት 7 ዓመታት ብቻ 270,000 የሚሆኑ ቤቶችን ገንብቶ ለተጠቃሚዎች ማስተላለፉን ገልጿል። ከነዚህ ቤቶች መካከል ወደ 39,000 የሚሆኑ ቤቶች የተገነቡት በድጋፍ ወይንም በለጋሾች መሆኑን ተገልጿል። ከዚህ ባለፈም ጎን ለጎን ደግሞ ደካማ የሆኑ ቤቶችን በማደስ ረገድም ሰፊ ስራ እየተከናወነ እንደሆነ በዚህም የብዙሃኖች ህይወት መለወጥ መሻሻሉን ማየት የተቻለበት አጋጣሚም እንደተፈጠረ ነው እንግዲህ በመድረኩ የገለጹት። ሆኖም ግን ከዚሁ ጋር በተገናኘ ይሄ የለውጡ መንግስት ይህንን የቤት ጉዳይን በተመለከተ ባነሳው ሲቀበል የተቀበለው ወደ 1 ሚሊዮን የሚሆኑ ተመዝጋቢዎችን ነበር የኮንዶሚኒየም ቁጠባ ላይ ያሉ። ነገር ግን እነሱ ተጋምሰው በአሁኑ ሰዓት ከ650,000 የማይልቁ መኖራቸውንና በትክክል ሳያቋርጡ ደግሞ ወደ 530,000 የሚሆኑ ዜጎች እየቆጠቡ እንደሚገኙ ለነሱም ቤት ለማድረስ በተለያየ መንገድ ከባንክ ብድርን በማመቻቸት ሰፊ ስራዎች እየተሰራ እንደሆነም ለማወቅ ተችሏል። እንግዲህ ከዚህ ባለፈም የኑሮ ውድነትንም እንደዚሁ ከማስተካከል አንጻር በከተማዋ እንግዲህ የሸማቾች ማህበራትን ከማስፋፋት አንጻር ሰፊ ስራ እንደሚሰራም የእሁድ ገበያ ላይም በተጠናከረ ሁኔታ በዋጋ ደረጃም ተመጣጣኝ የሆኑ ነገሮች በማቅረብ የህብረተሰቡን የኑሮ ጫና ለማቃለል በስፋት እንደሚሰራ ነው እንግዲህ የተገለጸው። ሳምሶን በላይ አመሰግናለሁኝ። በሀገር ግንባታ የኪነ ጥበብ አስተዋጽኦ የላቀ በመሆኑ በጋራ ለሀገር ልማት መስራት እንደሚያስፈልግ የአዲስ አበባ ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ትላንት ከኪነ ጥበብ ባለሙያዎች ጋር ባደረጉት ውይይት በአዲስ አበባ እየተከናወኑ ያሉ የልማት ስራዎችን በጥበብ ለማጉላት ተቀራርቦ ለመስራት ዝግጁ መሆናቸውንም ገልጸዋል። ለዝርዝሩ ሞላ ለማየሁ በአዲስ አበባ ከተማ በየክፍለ ከተሞች ሲካሄድ የቆየው የኪነ ጥበብ ዘርፍ የማጠቃለያ ውይይት ተካሂዷል። ሀገርና ጥበብ ለኢትዮጵያ ማንሰራራት በሚል በተካሄደው የኪነ ጥበብ ዘርፍ የማጠቃለያ ውይይት ላይ የአዲስ አበባ ከንቲባ አዳነች አቤቤ ተገኝተዋል። ከሁሉም የኪነ ጥበብ ዘርፍ የተወከሉ ተወያዮች ከየዘርፋቸው ጋር የተገናኙ
ጥያቄዎችን ያነሱ ሲሆን ከጥቅማ ጥቅም ከፖሊሲና አሰራር ጋር የተያያዙ ጥያቄዎችን አቅርበው ከከንቲባዋ ምላሽ ተሰጥቷቸዋል። እንደ አንድ አደራ እንደተጣለባት ሴት ራስ ቲያትር ምን ደረሰ? ራስ ቲያትር ልክ ናችሁ። መሰረተ ድንጋይ ያስቀምጠናል፣ ግንባታ አልጀመርንም። በወቅቱ እንደተናገርኩት የተጀመሩትን እንጨርሳለን። የተጀመሩትን ጨርሰን ይሄኛውንም ጀምረን እንጨርሳለን። አሁንም ጀምረን እንጨርሳለን። ግን ቀደም ተከተል ካላስያዝን በስተቀር ሁሉም ባንዴ አቅማችን ቢፈቅድ ጥሩ ነበርኩ። ሁለተኛው ነገር ደግሞ ዲዛይን መቀየር መጣ። የእናንተ ሐሳብ ነው ስለተባለ ማካተት አለብን፣ ማዳመጥ አለብን። ዲዛይኑን ሳንወስን ጀምረን ቢሆን ያው ያስቆመን ነበረ። እንግዲህ ማሳሰቢያው እንድንጀምር መሆን አለበት። ዲዛይኑ ይለቅ እንጀምራለን። ቀጣሪዎችም ነን ተቀጣሪዎችም ነን። ወደኛ ድርጅት ሲመጣ እኛ ይሄንን ችግር ፌስ እናደርጋለን። ሌላ ቦታ ሄደን ስንሰራም ደግሞ እኛም ቲን የላችሁም ተብሎ 30% የሚቆረጥብን ጉዳይ አለን። ግብር ጋር ተያይዞ ያለውን የታክስ አምባሳደር ናት መቅደስ አቃለሁኝ። አይጠፋትም የት እንዴት እንደሚወሰን። ለማንኛውም ጥያቄዎቹን እንይዘና ከሚመለከታቸው አካላት ጋራ እንነጋገራለን ማለት ነው። በከተማ አስተዳደሩ የተከናወኑ የልማት ስራዎችን ያደነቁት የኪነ ጥበብ ባለሙያዎች የከተማዋ ገጽታ እየተለወጠ መሆኑና አስደናቂ ልማቶች እየተመዘገቡ ስለመሆናቸው ተናግረዋል። መንግስት በሁሉም መስክ እያከናወናቸው ያሉ ልማቶች ለቀጣይ ትውልድ የሚሸጋገሩ እንዲሆኑ እየተሰራ መሆኑን ከንቲባ አዳነች ገልጸዋል። በትምህርት ቤት ምገባ ከተማችን አዲስ አበባ ውስጥ ከ14 ቢሊዮን በላይ በጥቅሉ ትራንስፖርትንም ጤና መድንንም ሌሎች አገልግሎቶችን ጨምሮ የትምህርት ቤት ምገባን ጨምረን ለነዋሪዎቻችን ከበጀታችን ትልቅ ድጎማ የምናደርገው አንደኛ የህዝቡ ነው፣ ሁለተኛ ደግሞ ተገቢ ስለሆነ ነው። በየዘርፉ እየተሰሩ ያሉ ልማቶች ኪነ ጥበቡንም ያማከሉ ናቸው ያሉት ከንቲባ አዳነች ተቀራርቦ በመስራት ለሀገር ልማት የበለጠ በጋራ መትጋት እንደሚገባ ተናግረዋል። ኪነ ጥበብ ሀገር ትገነባለች፣ ትውልድ ትገነባለች። ትላንትናም በኢትዮጵያ መልካም ስራዎችና ገጽታዎች ውስጥ የኪነ ጥበብ ሚና አይተኬ ነው። ብዙዎች ልብ ውስጥ አእምሮ ውስጥ በቀላሉ ይጻፋል፣ ያነሳሳል፣ ያጀግናል፣ ያበረታታል፣ መንገድ ያሳያል፣ ውጤታማም ያደርጋል። በዚህ ደረጃ አብረን መስራት አለብን። ያለችን አንድ ሀገር ናት። ሁላችንም እንድትበለጽግልን እንድትለወጥልን በዛ ውስጥ ተጠቃሚ እንድንሆን አትሊስት እኛ ያለፍንበት ችግር ወደ ልጆቻችን እየተላለፈ እንዳይሄድ ማድረግ ላይ ለውጥ ማምጣት እንሻለን። የምንሻውን ለውጥ ደግሞ ሁላችንም የምንችለውን አስተዋጽኦ በማድረግ ውጤታማ በማድረግ መረባረብ ይጠበቅብናል። የጥበብ ፖሊሲ እየተዘጋጀ ሲሆን የኪነ ጥበብ ችግሮችን ለመፍታት አጋዥ እንደሚሆን ተጠቁሟል። በእምነት የተሞላች ልብ የታዘዘችውን የምትፈጽምበትን ቀን ትናፍቃለች። የፈጣሪዋን ጥሪ ምላሽ ለመስጠት በእጅጉ ትጓጓለች። የምትመኘውን ቀን እስኪደርስ ራሷን አጽንታ ትጠብቃለች። ሩቅ ይመስል የነበረው ጊዜ ለታገሰ ቅርቡ ይሆናል። በእያንዳንዱ ዕለት ከእያንዳንዷ ቁጠባ ታላቁ ጉዞ አንድ ተብሎ ይጀምራል። የእስልምና እምነት ተከታዮች የእምነት ግዴታቸው የሆነውን የሐጅ ሥነ ሥርዓትን በረጅም ጊዜ ቁጠባ ንያቸውን ይሞሉ ዘንድ ባንካችን ለበይክ ቁጠባ ሂሳብን አዘጋጅቷል። ሐጅ ለሁሉም እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የአብሮነትና የመደጋገፍ እሴቶች ሊጠናከሩ እንደሚገባ የእስልምና እምነት ተከታዮች አሳሰቡ። የኢድ አል አድሃ ወይም የአረፋ በዓልን በማስመልከት በዝቅተኛ የኑሮ ደረጃ ላይ ለሚገኙ የእምነቱ ተከታዮች የማዕድ ማጋራት መርሃ ግብር ተካሂዷል። ድጋፉ የተደረገው የአወሊያ የእርዳታና ልማት ድርጅትና የኢትዮጵያ ሙስሊሞች ልማት ኤጀንሲ
ከአጋር ተቋማት ጋር በመተባበር መሆኑ በመርሃ ግብሩ ላይ ተገልጿል። ድጋፉ የተደረገላቸው የእምነቱ ተከታዮች ምስጋና ያቀረቡ ሲሆን የእርስ በርስ የመደጋገፍ ተግባራት ተጠናክረው ሊቀጥሉ ይገባል ብለዋል። በመርሃ ግብሩ ላይ የተገኙት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ዶክተር ሼክ ሀጂ ኢብራሂም ቱፋ ሙስሊሙ ማህበረሰብ ለተቸገሩ ወገኖች እያደረገ ያለው ድጋፍ የእምነቱን አስተምህሮ በተግባር እየተረጎሙ መሆኑ ማሳያ ነው ብለዋል። በመርሃ ግብሩ ላይ በኢትዮጵያ የኳታር አምባሳደር ዶክተር ሳኢድ ቢን ሙባረክ ተገኝተዋል። ይድነቃቸው ሰማው ነው የዘገበው። በአማራ ክልል የፍትህ ስርዓቱን በማዘመን በክልሉ የህግ የበላይነትንና ፍትህን ለማረጋገጥ በትኩረት እየተሰራ ነው ሲሉ የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ ተናገሩ። በክልሉ የአንድ ዓመት ተኩል የትራንስፎርሜሽን እቅድ አፈጻጸም ግምገማ የፌዴራል ዳኞች፣ የፍትህ አካላትና ከፍተኛ አመራሮች በተገኙበት በባህር ዳር ከተማ ተካሂዷል። በግምገማ መድረኩ ተገኝተው ንግግር ያደረጉት ዋና አፈ ጉባኤ ፋንቱ ተስፋዬ በክልሉ የህግ የበላይነትንና ፍትህን ለማረጋገጥ እየተሰራ ነው ብለዋል። ፍርድ ቤትም ተቋማዊ ነጻነቱን ባከበረ የፍትህ ተቋማቶችም ደግሞ ተቋማዊ ነጻነታቸውን ባከበረ መልኩ በቅንጅት ህግ አውጪውም ህግ ፈጻሚውና ህግ ተርጓሚው በጋራ መስራታችን የምንፈልገውን ለህብረተሰቡ አገልግሎት ህብረተሰቡ እውነት ለመናገር እየፈለገ ያለው ፍርድ ብቻ አይደለም የፈለገው ፍትህ ነው የፈለገው። ያን ፍትህ ለማረጋገጥ እድል ይኖረናል የሚለው ነገር ላይ መቀራረብ መጥቷል። የቅንጅት ስራ እየተጠናከረ መጥቷል። አንዱ የቅንጅት ስራ ማሳያ የሚሆነው መሰረተ ልማትን ማስፋት ነው። ከመሰረተ ልማት አንዱ የህግ ማሻሻል ነው። ህግ ማሻሻል ላይ ባለፈው ባደረግነው መደበኛ ጉባኤ ላይ ወደ 9 አዋጆች ነው ያወጣ ነው። 9ኙም አዋጆች ለፍትህ ትራንስፎርሜሽን ትልቅ መሰረተ ልማት ናቸው። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለም አንተ አግደው በበኩላቸው የፍትህና የዳኝነት አሰጣጡን ዘመናዊ በማድረግ የፍርድ ቤቶችን የአገልግሎት አሰጣጥ ቅልጥፍና፣ ጥራት፣ ተደራሽነት እንዲሁም የደንበኞችን ጊዜና ወጪ ለመቀነስ በትኩረት እየተሰራ መሆኑን ገልጸዋል። አገልግሎት አሰጣጡን በደንብ ተደራሽ ለማድረግ ከተፈለገና ቀልጣፋ አገልግሎት ለመስጠት ከተፈለገ በቴክኖሎጂ የተደገፈ መሆን አለበት። በዚህም ሰዎች ባሉበት ቦታ ሆነው በርቀት ክርክር ማድረግ የሚችሉበትን አቤቱታቸውን መዝገብ ለማስከፈት ረጅም ርቀት መሄድ ሳይጠበቅባቸው ሴንተሮች አዘጋጅተን ለምሳሌ በሁሉም 14 ከፍተኛ ፍርድ ቤቶች ላይ የዲጂታላይዜሽን ስራ አጠናቀናል። ከኢትዮ ቴሌኮም ጋር ነው የምንሰራ። የሚያስፈልጉ ግብዓቶች ከውጭ ተመርተው ገብተው አሁን ኢንስታሌሽን ኦልሞስት ተጠናቋል። ስለዚህ በቀናት በሳምንታት ውስጥ ስራዎችን ይጀምራል ማለት ነው እና ባቀድነው መሰረት በዚህ በጀት ዓመት ለማጠናቀቅ ባቀድነው መሰረት ከጊዜው ቀድሞ የዲጂታላይዜሽን ስራ ኦልሞስት እየተጠናቀቀ ነው። ዘገባው የሪፖርተራችን ተስፋሁን ደስታ ነው። በደቡብ ኢትዮጵያ ክልል በጋራ ተሰባስበው የሚኖሩ ህዝቦችን ግንኙነት ለማሻከር የሚሞክሩ ኃይሎችን ለመከላከል የሚደረገው ጥረት ተጠናክሮ እንደሚቀጥል የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። ርዕሰ መስተዳድሩ ከኮሬ ህዝብ ከተመረጡ የማህበረሰብ ክፍሎች ጋር በልማትና ጸጥታ ጉዳዮች ላይ መክረዋል። በመድረኩ የተሳተፉ የህዝብ ተወካዮች በለውጡ መንግስት የአካባቢውን ሰላም ለማረጋገጥ በተሰራው ቅንጅታዊ ስራ አንጻራዊ ሰላም መስፈኑን ገልጸዋል። አዝጋሚ የነበሩ የልማት እንቅስቃሴዎችም መፍጠን መቻላቸውን ተናግረዋል። ይህ በእንዲህ እንዳለ ዞኑ ከኦሮሚያ ክልል በሚዋሰንበት አካባቢ የሚንቀሳቀሱ ጸረ ሰላም ኃይሎች አልፎ አልፎ የሚፈጥሩት የጸጥታ ችግር በአካባቢው ልማት ላይ አሉታዊ ተጽዕኖ እያሳደረ በመሆኑ መንግስት ለችግሩ እልባት እንዲሰጥ ጠይቀዋል። የጸጥታ ችግሮቻችንም ቢሆን በጋራ ከእናንተ ጋር በመሆን ነው ፈተን ዛሬ እዚህ ደረጃ ላይ የደረስ ነው የሚል ነገር አለን። ከዛም ባሻገር ክልሉም አዲሱ ሲደራጅ የተሰጠን እድሎችን ተጠቅመን እድሎቹ ደግሞ ያመጡት ችግሮች አሉ። እነዛን ችግሮችንም አብረን ለመጋፈጥ እያደረግን ያለናቸው ጥረቶች አሉ። በዙሪያችን ያለው አጎራባች ወረዳ ዞኖች የሰላም የጸጥታ ችግር አለን። ሰፊ መሬት አለን፣ ወንዝ አለን። ያን ምድር አርሰን እንዳንጠቀም አንደኛ ችግር ምንድነው? አልፎ አልፎ ግጭቶች መኖሩ ችግር ሆነዋል። የክልሉ ርዕሰ መስተዳድር ጥላሁን ከበደ በአካባቢው ሰላምን ለማስፈን የተደረገው ጥረት ውጤታማ መሆኑን ተናግረዋል።
ሰላም ለሁሉም ልማት መሰረታዊ ጉዳይ በመሆኑ ህዝብን ያሳተፈ የጋራ ጥረት አሁንም ተጠናክሮ ይቀጥላል ብለዋል። በእኛ ክልል በኦሮሚያ ክልል እንደ በፈራን እያደረግን እየተመካከለ እየተወያየ ስለመጣ ነው አሁን የቀነሰ መልክ ያዘ መጣ። ዞኖችም እዚህ የኮሬ ዞን ከምዕራብ ጉጂ ዞን አመራር ጋር በየቀኑ እኛን ሳይጠብቁ ይገናኛሉ፣ ይደዋወላሉ፣ መረጃ ይለዋወጣሉ። እነኚህ ለዘመናት አብሮ የነበሩትን ህዝቦች ሊያባሉ ሊያጣሉ የግጭት ነጋዴዎች የጸረ ሰላም ኃይሎች ገብተው ችግር የፈጠሩትን በጋራ እንከላከላቸው ተብሎ በቅንጅት የተሰራ ያለ ስራ ውጤት ያመጣል። የጀመርነው እየሰራ ያለው ስራ ውጤታማ እንዲሆን በቋምነት እየተገናኘን እየመራን ያለነውና እሱን አጠናክረን እንቀጥላለን። መልክ ይይዛል። የሪፖርተራችን ተመስገን ተስፋዬ ዘገባ እንዳሳየው ህዝባዊ የምክክር መድረኩ በቅንጅት በመስራት ሁለንተናዊ ለውጥ ማስመዝገብ እንደሚቻል የጋራ መግባባት ላይ በመድረስ ተጠናቋል። ዓላማ ተኮር ተግባቦት ለሀገር ግንባታ በሚል መሪ ሀሳብ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሚዲያና ኮሚኒኬሽን ባለሙያዎችና ተቋማት ኃላፊዎች የጋራ ምክክር ተካሄደ። በምክክር መድረኩ ላይ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ሚዲያ የዳበረና ያደገ ማህበረሰባዊ ትስስር እንዲፈጠር ሚናው የላቀ ነው ብለዋል። በህዝቦች መካከል ያለው አብሮነት፣ አንድነትና ማህበረሰባዊ መስተጋብር እንዲጎለብት የሚያበረክቱት አስተዋጽኦ ተጠናክሮ ሊቀጥል ይገባልም ብለዋል። ሚዲያ የዜጎችና የማህበረሰብ አመለካከት በመቅረጽ የዳበረና ያደገ ማህበረሰባዊ ትስስር እንዲፈጠርና በህዝቦች መካከል ያለው አብሮነት፣ አንድነትና ማህበረሰባዊ መስተጋብር እንዲጎለብት አይነተኛ ሚና ይጫወታል። በመንግስት መዋቅር፣ በግሉ ዘርፍ እንዲሁም በማህበረሰብ ውስጥ የሚስተዋሉ ችግሮችን በምርመራ ዘገባ ነቅሶ በማውጣት የመፍትሄ አቅጣጫዎችን በመጠቆም ፈጥነው እንዲታረሙ በማድረግ ለሀገር መንግስት ግንባታ ወደር የለሽ አስተዋጽኦ ያበረክታል። በዚህም ረገድ የሚዲያ ባለሙያዎች፣ የሚዲያው ዘርፍ ባለድርሻ አካላትና ማህበረሰብ አንቂዎች ከምን ጊዜም በላይ በሀገርና በህዝብ ኃላፊነት ስሜት መረጃዎቹን ማሰራጨትና መገልገል ይጠበቅባቸዋል። የሀገርንና የህዝብ ደህንነት አደጋ ላይ የሚጥሉ መረጃዎችንም ከማሰራጨት ሊቆጠቡ ይገባል። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ የሸዋስ አለሙ በበኩላቸው የደረስንበትን የዲጂታል ዘመን በአግባቡ መምራትና ማስተዳደር እንደሚያስፈልግ ገልጸዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በክልሉ ገዢ ትርክትን ለማስረጽና ልማታዊ እንቅስቃሴዎችን ለማበረታታት የጀመራቸውን ስራዎች አድንቀዋል። ኮርፖሬሽኑ በክልሉ የአገልግሎት አድማሱን ለማስፋት እያደረገ ያለው እንቅስቃሴ ተጨማሪ አቅም ፈጥሯል ያሉት ኃላፊው ለቅዱ መሳካትና በቀጣይ ጊዜያትም አብሮ ለመስራት የክልሉ መንግስት አስፈላጊውን ሁሉ እንደሚያደርግ ገልጸዋል። አሁን ያለንበት ዘመን ዲጂታል ዘመን ነው። ዲጂታል ዘመን ላይ ዲጂታል ዘመንን በአግባቡ መጠቀም መምራትና ማስተዳደር ያስፈልጋል። ሁለተኛ ለዲጂታል ዘመን የሚሆኑ ደግሞ መረጃዎችን ቀድመን መስጠት ያለብን። ሶስተኛው ደግሞ በየአካባቢ ያሉ ልማታዊ እንቅስቃሴዎችና ስራዎችን ዓላማ የተኮረ በሆነ መንገድ ለህዝብ ማግባባት አለብን። አራተኛ ደግሞ ህዝብ የሚያነሳቸው ጥያቄዎችን ደግሞ በተገቢው ሚዛን አግኝተው እንደገና ደግሞ የተመለሱት ደግሞ መመለሳቸውን ደግሞ አስተን ህዝብና መንግስት መካከል ትብብር መፍጠር አለብን በሚል መንፈስ የተወያየነው ውይይት ነው የነበረው። ኢትዮጵያ ብሮድካስት ኮርፖሬሽን ማለት የኢትዮጵያን በኩር ሚዲያ ነው። ሁሉም ሰው የሚናገርበት፣ የሚያዳምጠው፣ የሚሳተፍበት ሚዲያ ነው። ስለዚህ ይሄ ሚዲያ እኛ ክልል ላይ መጥቶ ቅርንጫፍ ከፍቶ ስራ ለመጀመር እያደረገው ያለውን እንቅስቃሴ እንደ ክልሉ መንግስት ስም በእጅጉ በጣም እናመሰግናለን። ዘገባው የሪፖርተራችን ሰለሞን ባረና ነው። በጀጎል እየተከናወኑ የሚገኙ የኮሪደር መልሶ ማልማት ስራዎች የጥራት ደረጃቸው እያደገ መምጣቱን ርዕሰ መስተዳድር ኦርዲን በድሪ ገለጹ። ለዝርዝሩ ቴዎድሮስ ታደሰ። በ2015 ዓ.ም የጀመረው የጁገል ቅርስ ኮሪደር የመልሶ ልማት ስራ በመጀመሪያውና በሁለተኛው ዙር የግንቡን ዙሪያና 7 ኪሎ ሜትር የውስጥ ለውስጥ መንገዶችን ማልማት ተችሏል። የኮሪደር ልማት ስራው ቅርሱን ከአደጋ ከመከላከል ባለፈ አካባቢውን ለኑሮ ምቹ እያደረገው እንደሚገኝ የሚናገሩት ነዋሪዎች በተለያዩ ዙሮች እየተከናወነ በሚገኘው የመልሶ ማልማት ስራ መደሰታቸውንም ተናግረዋል። ይህ በጣም አስቸጋሪ መንገድ ነበረ። ይሄ ቀደም ሲል ለስራ ከመደረጉ በፊት ቦይ ነበረ፣ ውሃ የሚሄድበት ቦይ። አሁን ደግሞ ተነስቶ ይህን የመሰለ ነገር እድል አግኝተናል።
የምኖረው እዚሁ ሰፈር ነው። ከዚህ በፊት ይህ መንገድ ቆሻሻ የሚጣልበት አስቀያሚ ስፍራ ነበር። አሁን ፈጣሪ ይመስገን እንዲህ ያምሩበታል። በጣም ተሰርቶ በጣም ደስ ይላል ብሎናል። እዚሁ አካባቢ ነው፣ ልጆችም እዚሁ አካባቢ ነው የተወለዱት፣ እዚሁ አካባቢ ነው ያደግነው። እዚህ ያውና ያ ግቢ ነው፣ እዚሁ ሰፈር ነው ያለ ነው፣ እዚሁ ሰፈር ነው በጣም እና በጣም ደስ ብሎናል። የተሰራው ስራ ከልዩ ከሁሉም ቦታ ይሄ ስራ በጣም ያምራል። ከ6 ኪሎ ሜትር በላይ የሚሆነው ሶስተኛው ዙር የጁገል ውስጥ የኮሪደር መልሶ ማልማት ስራ ተጠናቆ በክልሉ ርዕሰ መስተዳደር ኦርዲን በድሪ ተመርቋል። የሶስተኛው ዙር የጀጎል መልሶ ማልማት ስራ በአጠረ ጊዜ የተጠናቀቀ መሆኑንም ርዕሰ መስተዳደሩ በምረቃ ወቅት ተናግሯል። ከ6 ኪሎ ሜትር በላይ ነው በአሁኑ በሶስተኛው ዙር የመልሶ ማልማት ስራ የተሰራው። የወሰደውንም ጊዜ ደግሞ ስንመለከተው ከ60 እስከ 70 ቀናት ነው እነዚህ ስራዎች የተሰሩትና በአጭር ጊዜ የተሰሩ ስለሆኑ የተሻለ ስራ ተብሎ ሊገመገም የሚችል ነው። በጁገል ውስጥ እየተከናወኑ የሚገኙ የመልሶ ማልማት ስራዎችም ከጊዜ ወደ ጊዜ በጥራታቸው እየተሻሻሉ የመጡ መሆናቸውም ተጠቁሟል። የአሁኑ ዙር ካለፉት ከተሰሩት የጀጎል መልሶ ማልማት ስራዎች በጥራት የተሻለ ተብሎ ሊወሰድ ይችላል። በተለይም ከዚህ ቀደም እንደተጠቀሰው በአንዳንድ አካባቢዎች ላይ የተሰሩ ስራዎች ከውበት ባለፈ ከኤስቴቲክ ከምንለው ባለፈ የመሰረተ ልማት ስራዎችንም የተሰራባቸው ናቸው። በተለያዩ ዙሮች የተከናወኑ የመልሶ ማልማት ስራዎችን ጠብቆ ለማቆየት መዘጋጀታቸውንም ነዋሪዎቹ ገልጿል። እዚህ ላይ ቆሻሻ መጣል ምን ያህል አስከፊ እንደሆነ በጣም የሚያስጠላ ነገር እንደሆነ ማንም ያውቃል፣ ህፃናቱም ያውቃሉ። ቦታችንን መጠበቅ አሁን እዛ ጋር ያለው የኔ ክልል ነው። እኔ ጠንክሬ ጠብቃለሁኝም አያለሁኝም እቆጣጠራለሁኝም። ለምን ለኛ ነው ደስታው፣ ለማንም አይደለም። ወደፊት እንደዚህ አምሮልን ከተበላሸ ሌላ ነው ተጠያቂነት ያለብን፣ ሰፈሩ ነው ያለበት ተጠያቂ። የጁገል ቅርስ መልሶ ማልማት ስራ በቱሪዝም ዘርፉ ላይ መነቃቃት እየፈጠረ እንደሚገኝም ተጠቁሟል። በስልጤ ዞን ከለውጥ ወዲህ የግል ኢንቨስትመንት በወረዳ ከተሞች ጭምር እየተስፋፋ መሆኑ ተገለጠ። ኢቲቪ ቅኝት ባደረገበት ምስራቅ ስልጤ ወረዳም ግንባታ ላይ ከሚገኙ ፕሮጀክቶች በተጨማሪ ለግሉ ዘርፍ ከ160 ሄክታር በላይ መሬት መዘጋጀቱ ተመልክቷል። ለዝርዝሩ መሐመድ ረሃመቶ። በስልጤ ዞን የምስራቅ ስልጤ ወረዳ ሰፊ የኢንቨስትመንት አማራጭ ቢኖረውም ከዓመታት በፊት ምንም አይነት የተጀመረ የግል ኢንቨስትመንት ስራ አልነበረውም። በተለይ ካለፉት 2 ዓመታት ጀምሮ በዘርፉ የተለያዩ ፕሮጀክቶች መጀመራቸውን የምስራቅ ስልጤ ወረዳ ከተማ ልማትና ኮንስትራክሽን ጽሕፈት ቤት ኃላፊ ሱነሞ ለገሰ ይገልጻሉ። ወደ ስራ ገብቶ ያለሙ ያሉ 8 ፕሮጀክቶች አሉ። በዚህኛው ሎጅ አለ። ያው እንደምታዩት ይህ ከጀርባችን ያለው ሎጅ ነው። ሰንራይዝ ሎጅ በመባል ይታወቃል። ይህ ሰንራይዝ ሎጅ በወረዳችን 2 ፕሮጀክቶች አሉት። ሌላው ፓስታና መኮሮኒ ፋብሪካ አለ፣ ዱቄት ፋብሪካ አለ፣ ወተትና የወተት ተዋጽኦ የሚባል ፋብሪካ አለ፣ እንትና እርባታ አለ። ሌሎችም በእርባታው ዘርፍ ያሉ ኢንቨስትመንቶች ተስማርተው ወደ ስራ ገብተው እየሰሩ ይገኛሉ ማለት ነው። የምስራቅ ስልጤ ወረዳ ዋና አስተዳዳሪ ሳሎፋኔ አካባቢው ለኢንቨስትመንት ምቹ ሁኔታዎች ያሉት መሆኑን ጠቅሰው ለግል ባለሀብቶች ሰፊ መሬት መዘጋጀቱን ገልጸዋል። የኢንቨስትመንት በመጣ ቁጥር ፈጥነን ማለት ነው ፕሮፖዛሉን በማየት አቅሙን በማየት እየሰጠን ያለበት ሁኔታ አለ። እኛም በተለየ መልክ ድጋፍ እያደረገ ነው። አካባቢው ግን ለኢንቨስትመንት በጣም ምቹ ነው። ሁሉም ቦታ ላይ ማለት ነው ምቹ የሆነ ነው። በተለይ ይሄ ስልጤ ሐይቅ ዙሪያ ላይ በዚህ በሐይቁ ዙሪያ ላይ ወደ 163 ሄክታር መሬት ነፃ የሆነ የተዘጋጀ ለኢንቨስትመንት ማለት ነው። ሐይቁንም ከማልማት ጋር ታይዞ እየለማ ያለበት ሁኔታ አለ። የኢንቨስትመንቶችም በተሻለ መልክ ወደ ስራ እየገቡት ሁኔታ አለ። ኢንቨስትመንት ከገባ በኋላ ደግሞ የ14 ሄክታር 14.5 ሄክታር መሬት አስተላልፈናል ለኢንቨስትመንት ማለት ነው። በምስራቅ ስልጤ ወረዳ በግንባታ ላይ የሚገኙ ፕሮጀክቶች የስራ እድል መፍጠራቸውም ተጠቁሟል። በዚህኛው ዓመት ለ32 ቋሚና ለ120 ጊዜያዊ ሰራተኞች አጠቃላይ ለ152 ሰራተኞች የስራ እድል ፈጥሮ የሰሩ ይገኛሉ ማለት ነው። ቋሚ ሆኖ ፋይናንሻል ተመቻችቶላቸው በቋሚ ተቀጥሮ የሚሰሩ ባለሙያዎች አሉ። ስራ አጥ የሆኑ አሁን ደግሞ በዚህኛው ስራ አግኝቶ የሚሰሩ አሉ። ቀጣይ ደግሞ ሲያልቁ እስከ 780 በቋሚ 280 እና በጊዜያዊ 490 ወጣቶችን ወደ ስራ በማስገባት አጠቃላይ ለ770 ስራ አጥ ወጣቶች የስራ እድልን ፈጥሮ ጥሩ ደረጃ ኑሯቸውን የሚቀይሩበት ሁኔታ እንደሚፈጥሩ ፕሮፖዛላቸው ያሳያል ማለት ነው። በስልጤ ዞን ከለውጡ ወዲህ በወረዳ ከተሞች ባልተለመደ መልኩ የግል ኢንቨስትመንት ስራዎች እየተስፋፉ እንደሚገኙ የዞኑ ዋና አስተዳዳሪ ዘይኔ ቢልካ አስረድተዋል። ወረዳ ከተሞችን፣ ከተማ አስተዳደሮችን ትኩረት አድርገን እየሰራን ነው።
ይሄ ላንፎሮ ወረዳ ላይ ጦራ ከተማ አስተዳደርም ላይ የተለያዩ ባለሀብቶች በኢንዱስትሪውም ገብተዋል። በከብት እርባታ ላይ ተሰማርተው የሚሰሩ አሉ። እንዲሁም ምስራቅ ስልጤ ላይ በሎጅ ግንባታ እንዲሁም በዱቄት ፋብሪካ እና በሌሎች የሆቴል ግንባታዎችም የተሰማሩ ባለሀብቶች አሉ። ይሄ ዓለም ገበያን መውሰድ እንችላለን። ሌራን መውሰድ እንችላለን። ቅፐትም ላይ ብዙ ባለሀብቶች እየገቡ ነው። ሁልባራቅ በከፍተኛ ሁኔታ መነቃቃት ውስጥ ያለች ነው። ዳሎቻ ኦልሞስት ወደ 11 ሄክታር መሬት ለኢንዱስትሪ ለይተው ኢንዱስትሪ እያስገቡ ያለበት ሁኔታ ነው ያለውና እዚህ በአጠቃላይ ሁሉ አቀፍ የኢንቨስትመንት አማራጮች ተፈጥረው እየተሰራ ነው ያለው። በስልጤ ዞን የግል ኢንቨስትመንት ዘርፉን ለማበረታታት ቀልጣፋ አሰራር መዘርጋቱን ተገልጿል። እንሰት የተለያዩ የአየር ንብረት ለውጦችን በመቋቋም ምርት መስጠት የሚችል ተክል ነው። እንሰት በዋናነት ለምግብነት የሚጠቅም ሲሆን ለተለያዩ የፋብሪካ ምርቶችም በግብዓትነት ያገለግላል። ሪፖርተራችን አስረሳ ወገሼ በሲዳማ ክልል አንድ የገጠር መንደር በመገኘት የእንሰት አጠቃቀምን ያስቃኘናል። አብረን እንከታተል። ተመልካቾቻችን አሁን የምንገኘው በሲዳማ ክልል ሰሜናዊ ሲዳማ ዞን ማልጋ ወረዳ ቦተራ ቀበሌ ነው። ይህ አካባቢ በእንሰት ምርትን በብዛት የሚታወቅ አካባቢ ነው። እንዲህ አይነት የሚያማምሩ ጎጆዎች ደግሞ የአካባቢው መለያ ምልክቶች ናቸው ማለት ይቻላል። ከአቶ ብርሃኑ ጋር ወደ ጓሯቸው ገባ ብለን አጠቃላይ የእንሰት ምርቱ ምንድነው የሚመስለው የሚለውን ከዛ ባለፈ ደግሞ እንዴት ነው እስከ ምግብነት ድረስ የሚደርሰው የሚለውን ሂደቱን የምንመለከት ነው የሚሆነው። አሁን ዝርያቸውን ትለዩዋቸዋላችሁ እናንተ? አዎ፣ ይሄ አዶ ነው። ይሄ ጦሮራ ነው። ይሄ ጋንቲቻ ነው። ይሄ እንትን ብቅሌ ነው። አንደኛ ቶሎ እንዲደርስ፣ ሁለተኛ ምርታማ መሆን እንዲችል የሚያደርጉት እንክብካቤ ምንድነው? ኮምፖስት ሰጣል። ከብቶች እንዳይነካ እንክብካቤ ይጠብቃል። እኔ በጣም እንትን ስራ ቶሎ እንትን በወቅት ይሰራል። በጓሮት አሁን ምን ያህል የዚህ አይነት ችግኝ ያለው እርሱ? ይሄ አይነት ወደ 2000 ይሆናል። ዋናው ምርታችሁ እንሰት ነው? በእንሰት ነው። በቃ ሌላ እንትን ገንዘብ ምናምን የሚገኘው በእንሰት ነው። አሁን ይሄ ከተተከለ ስንት ዓመት ነው? 6 ዓመት ነው። መሬት ቆፍረ በዛ ይከመራል። ድርቅ ከመጣ ምንም ችግር አይፈጥርም። ከዛ ያወጣችሁ መጣ። አዎ። ስንት ጊዜ ሆኖታል አሁን እዚህ ውስጥ ከተቀመጠ? ቆይቷል? አዎ 4 ዓመት። ያለ እንሰት አሁን ህይወትን አስበውት ያውቃሉ? እዚህ አካባቢ እንሰት ከሌለ ህይወት የለም ማለት ነው። ልጆች እና ከብቶች የምጠቀመው እንሰት ነው። ልጆች ወደ ትምህርት ቤት ሲሄዱ ቆጮ እንዲበሉ እናደርጋለን። ከምግብነት የተረፈውን ወደ ገበያ ወስደን ሸጠን የትምህርት ቁሳቁስ ማለትም ደብተር፣ እስክሪብቶ እንዲሁም ልብስ ለልጆች እንገዛለን። በሲዳማ ባህል መሰረት ሁሉም ሰው ሰብሰብ ብሎ ነው ገበታ ላይ የሚቋደሰው። ያንኑ በማድረግ ቆይታችንን አጠናቀናል ማለት ነው። በነገራችን ላይ ይህ የእንሰት ተክል በሌሎች የኢትዮጵያ አካባቢዎችም እንዲህ አይነቱን የእንሰት ተክል ማስፋት ቢቻል አርሶ አደሩ በዘላቂነት የምግብ ዋስትናውን ማረጋገጥ የሚችልበት እድል ይኖረዋል ማለት ነው። ስለነበረን ጊዜ በጣም እናመሰግናለን። እናንተንም በጣም አመሰግናለሁ። ገለጥኔሙ ወደ ውጭ ዜና ስናልፍ ሩሲያ ወደ ምስራቃዊ ዩክሬን ጥቃቷን ማጠናከሯን ገለጸች። የሩሲያ መከላከያ ሚኒስቴር ዛሬ እንደገለጸው የሩሲያ ታንከኛ ጦር የዶኔስክ ህዝባዊ ሪፐብሊክ ድንበር ላይ ደርሷል። ጦሩ በኢንዱስትሪ ማዕከልነቱ ወደሚታወቀው የዩክሬን ምስራቃዊ ክልል ጥቃቱን እያጠናከረ መሆኑን የሩሲያ መከላከያ ሚኒስቴር አስታውቋል። በትላንትናው ዕለት ሩሲያ በዩክሬን ሁለተኛዋ ትልቅ ከተማ በሆነችው ካርኪቭ ላይ በግዙፍ ሰው አልባ አውሮፕላኖችና ሚሳኤሎች ጥቃት ማድረሷ መገለጹ ይታወሳል። ባለፈው ሳምንት መጨረሻ በሩሲያ የባቡር መሠረተ ልማትና የአየር ሰፈሮች ላይ በዩክሬን ድሮኖች ጥቃት ከተሰነዘረ በኋላ ምላሽ ለመስጠት ሩሲያ በዩክሬን ከፍተኛ ጥቃት እየፈጸመች ነው።
ተመልካቾቻችን አሁን ወደ ስፖርት ዘገባ ነው የምናልፈው። ነጻነት እዚህ ስቱዲዮ ይገኛል። እባክህ። አመሰግናለሁ። እንደምን ዋላችሁ የተከበራችሁ ተመልካቾቻችን። ከኢትዮጵያ ቴሌቪዥን ወደ ቀን ስፖርት ዜናዎቻችን አለፍን። ስፖንሰራችን ሲንቄ ባንክን እያመሰገንኩኝ ወደ ቀዳሚ ዜና አልፋለሁ። በኢትዮጵያ ግማሽ ማራቶን ፋንቱ ወርቁና ሌሊሳ ፉፋ አሸነፉ። 18ኛው የኢትዮጵያ ግማሽ ማራቶን ውድድር በዛሬው ዕለት ተደርጓል። በሴቶች በተደረገው ውድድር ፋንቱ ወርቁ ከኢትዮ ኤሌክትሪክ አሸንፋለች። ፋንቱ ርቀቱን ለማጠናቀቅ 1 ሰዓት ከ13 ደቂቃና ከ30 ሴኮንድ ወስዶባታል። አይናለም ደስታ ከመቻል ሁለተኛ፣ ብዙ አገር አድራ ከኢትዮጵያ ንግድ ባንክ ሶስተኛ ደረጃን ይዘው አጠናቋል። በወንዶች ሌሊሳ ፉፋ ከኦሮሚያ ፖሊስ በበላይነት ያጠናቀቀ አትሌት ነው። 1 ሰዓት ከ03 ደቂቃ 46 ሴኮንድ ደግሞ አትሌቱ የገባበት ሰዓት ነው። ነጋሳ ደቀባ ከኦሮሚያ ኮንስትራክሽን ሁለተኛ ሆኖ ሲጨርስ፣ ሰይፉ ቱራ በግል ሶስተኛ ደረጃን አግኝቷል። በውድድሩ ለአሸናፊ አትሌቶች የ150 ሺህ ብር ሲበረከትላቸው ሁለተኛ ለወጡት ደግሞ የ100 ሺህ ብር እንዲሁም ሶስተኛ ለወጡት የ75 ሺህ ብር ሽልማት ተበርክቶላቸዋል። በሴቶች የኢትዮ ኤሌክትሪክ አጠቃላይ አሸናፊ በመሆኑ ዋንጫውን ሲወስድ፣ በወንዶች ሸገር ከተማ የዋንጫው ባለቤት ሆኗል። ከውድድሩ በኋላ አሸናፊ አትሌቶች ለኢቲቪ ተከታዩን አስተያየታቸውን ሰጥተዋል። ድርጎሚ ጋሪዳ አኒ የሮ ጀልቀባፊ ድደም ተኩብየ ከሰ ፊጌ ውድድሩ በጣም ጥሩ ነው። ለመጀመሪያ ጊዜ ነው 21 ኪሎ ሜትር የሮጥኩት። እናም በማሸነፌ በጣም ደስተኛ ነኝ። ተፎካካሪዎቼ በጣም ጠንካራ እናም ሀገርን ይወክሉ ናቸው። እኔም በቀጣይ ክለቤንና ሀገሬን በትልቅ ደረጃም መወከል እፈልጋለሁ። ከባድ ነው፣ ወልዶ መነሳት ከባድ ነው፣ ግን ፈጣሪን አመሰግናለሁ። ከ2 ዓመት በኋላ ለዚህ ውጤት ያደረሰኝ ፈጣሪ ነው። ፈጣሪን አመሰግናለሁ። ካሁን በኋላ ወደ ማራቶን ቀጣይ ዓመት ማራቶን ለመሮጥ ነው እቅዴ። እዛ ላይ አሪፍ በደንብ ሰርቼ ፈጣሪ ካገዘኝ አሪፍ ውጤት መሰግባለሁ ብዬ አስባለሁ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን ውድድሩ ኢላማውን አሳክቷል ሲል ተናግረዋል። አላማውን ከማሳካት አኳያ እንግዲህ ዘንድሮ ይሄን ውድድር በዚህ ሰዓት በዚህ ቀን ስናቅድ ሰፕቴምበር 26 ላይ በወርልድ አትሌቲክስ ተይዞለት የነበረው የዓለም ግማሽ ማራቶን ውድድር ሳንዲያጎ ላይ ነበረና ያው ወርልድ አትሌቲክስ በአጋጠመው ችግር ወደሚቀጥለው ዓመት ወደ ስዊድን ኮፐንሃገን አድርጎታልና በዛ ምክንያት ነውና ለዛ ተብሎ ነው ይሄ ውድድር የተዘጋጀው። ከዛ በተረፈ ደግሞ አትሌቶች ራሳቸውንም እንዲያዩ ክለቦችም ክልሎችም መጥተው ራሳቸውን እንዲያዩ እና አትሌቲክሱንም እዛ ላይ የተሳተፈ የጎዳና ላይ አትሌቶችን ለማበረታታትም የተደረገ ውድድር ነውና ከዛ አንጻር በተወሰነ ደረጃ ዓላማውን አሳክቷል ማለት ይቻላል። በውድድሩ ላይ በእንግድነት የተገኘው የኦሎምፒክ ሻምፒዮኑ ታምራት ቶላ ይህ ውድድር ለታዳጊ አትሌቶች የውጭ እድልን ይፈጥራልም ሲል ተናግረዋል። እኔ ዛሬ ያየሁት በጣም ለሀገራችን ጥሩ አትሌቶች ማምጫ የሚሆንበት ውድድር ነው የተካሄደው። ምክንያቱም አትሌት ሚኒማ የሚባል ነገር አለ። አገርን ወክሎ ለመሮጥ ወደ አገርን ወክሎ ወደ ውጭ ሀገር ሄዶ ለመሮጥ ያንን ደግሞ የሚያገኝበት ቻንስ ከዚህ ከአገር ውስጥ የሚደረጉ ውድድሮች ላይ ነው የምናገኘው ቻንሱን ማለት ነው። ይሄ የሚያላገኙ አሉ። አሁን እኛ ወደ ላይ የወጣን ቶፕ የሆን አትሌቶች ያው ዓለም ውድድሮች ላይ ልናገኝ እንችላለን። ሌሎቹ ተተኪ አትሌቶች የሚባሉት ከታች የሚመጡት እዚህ እንደዚህ አይነት ሩጫ ላይ ራሳቸውን አሳይቶ የሚመጡበት ስለሆነ እኔም ከዚህ ውስጥ ስላለፍኩ ስለሆነ ነው። እኔ ታላቁ ሩጫ ላይ ገና ኦሎምፒክ ሪዮ ኦሎምፒክ ሳልመጣ በፊት ታላቁ ሩጫውን አሸንፌ ከዛ በኋላ ለሚኒማ ወደ ውጭ ሀገር ቻንሱን አግኝቼ ውጭ ሀገር ሄጄ ሚኒማ አሟላሁት። ስለዚህ ይሄ እንደዚህ አይነት ሩጫዎች ለውጭ ሀገር ሄዶ ተወዳድረው ሀገርን የሚወክሉበት ሰዓት እንዲያመጡ ስለሚያደርግ ለተተኪ በጣም ጥሩ ይሆናል ብዬ የሚገምተው ሩጫ ስለሆነ በጣም ደስ የሚል ድባብ ያለው ነው። በኢትዮጵያ ዋንጫ የፍጻሜ ጨዋታ ወላይታ ዲቻ ከሲዳማ ቡና ዛሬ ወሳኝ ጨዋታቸውን ያደርጋሉ።
የ2017 የኢትዮጵያ ዋንጫ ጨዋታ በዛሬው ዕለት ፍጻሜውን ሲያገኝ ወላይታ ዲቻና ሲዳማ ቡና ቀን 9 ሰዓት በአዲስ አበባ ስታዲየም ጨዋታቸውን ያደርጋሉ። ጠንካራ ፉክክር በታየበት የዘንድሮ የኢትዮጵያ ዋንጫ ሲዳማ ቡና በግማሽ ፍጻሜው መቻልን በመለያ ምት በማሸነፍ በታሪኩ ለመጀመሪያ ጊዜ ለዋንጫ ጨዋታ መድረሱ ይታወሳል። አምና በኢትዮጵያ ቡና 2-1 የተረታው ወላይታ ዲቻ በበኩሉ ለተከታታይ ዓመታት ለፍጻሜ ደርሰዋል። የጦና ንቦቹ በግማሽ ፍጻሜው ሸገር ከተማን በማሸነፍ ነው ለዛሬ ወሳኝ ፍልሚያም የደረሰው። ዛሬ ቀን 9 ሰዓት በአዲስ አበባ ስታዲየም የሚደረገው ይህ ጨዋታ አስቀድሞ ለተመልካች ክፍት እንደሚሆን ቢነገርም ከአቅም በላይ በሆነ ምክንያት ጨዋታው በዝግ ስታዲየም እንደሚደረግ የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። ተመልካቾች በወላይታ ዲቻና ሲዳማ ቡና መካከል የሚደረገውን የኢትዮጵያ ዋንጫ የፍጻሜ መርሃ ግብር የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢቲቪ መዝናኛ ቻናሉ አስቀድሞ ከ9 ሰዓት ጨዋታው ከመጀመሩ አስቀድሞ መረጃዎችን ወደ እናንተ እያደረሰ በቀጥታ ስርጭትም ጨዋታውን ወደ ተመልካቹ የሚያደርስ መሆኑን ከወዲሁ ማሳወቅ እንወዳለን። የኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት ዛሬ በሚደረግ 2 ጨዋታዎች ይጀምራል። በዚህ ሳምንት የዋንጫ አሸናፊው ክለብ ይለያል ተብሎ በሚጠበቀው የኢትዮጵያ ፕሪሚየር ሊግ ለአለመውረድ የሚደረገው ትንቅንቅ ከመቼውም ጊዜ በላይ አይሏል። ዛሬ ቀን 9 ሰዓት አርባ ምንጭ ከተማና ቅዱስ ጊዮርጊስ የሳምንቱን ቀዳሚ ጨዋታቸውን ያደርጋሉ። ባሳለፍነው ሳምንት ኢትዮጵያ ቡናን መርታት የቻሉ አርባ ምንጭ ተከታታይ ድሉን አስመዝግቦ በ45 ነጥብ ከ10ኛ ወደ 5ኛ ከፍ ለማለት ይጫወታል። በሳምንቱ ከመሪው ኢትዮጵያ መድን 0-0 የተለያየው ቅዱስ ጊዮርጊስ በበኩሉ ዛሬ ካሸነፈ በ48 ነጥብ 4ኛ ደረጃ ላይ ይቀመጣል። በተመሳሳይ ምሽት 12 ሰዓት ከሊጉ መውረዱን ያረጋገጠው ስሁል ሽረ ላለመውረድ እየታገለ ከሚገኘው አዳማ ከተማ ይጫወታል። በ35 ነጥብ 16ኛ ደረጃ ላይ የሚገኘው አዳማ ዛሬ ድል ከቀናው ነጥቡን ወደ 18 ማድረስ ቢችልም ወደ 38 ማድረስ ቢችልም አንድ ደረጃን ከማሻሻል ውጪ ከወራጅ ቀጠናው አይወጣም። ሆኖም ከሌሎች ክለቦች ጋር ያለውን ልዩነት የሚያጠብ ይሆናል። ከውጭ በአውሮፓ ኔሽንስ ሊግ የፍጻሜ ጨዋታ ፖርቱጋል ከስፔን የሚያደርጉት ጨዋታ ዛሬ ምሽት ይጠበቃል። በአውሮፓ ኔሽንስ ሊግ ፈረንሳይን ከውድድሩ ውጪ ያደረገችው ስፔን ጀርመንን ካሰናበተችው ፖርቱጋል ተጠባቂ ዋንጫ ጨዋታቸውን ምሽት 4 ሰዓት በአሊያንዝ አሬና ያደርጋሉ። የመድረኩን ዋንጫ ለሁለተኛ ጊዜ ለማንሳት ወደ ሜዳ የሚገባው የፖርቱጋል ብሔራዊ ቡድን ዳግም የዋንጫው አሸናፊ ለመሆን ቢቃረብም ከስፔን ብርቱ ፈተና ይጠብቀዋል ተብሎ ይጠበቃል። በምሽቱ ጨዋታ አንጋፋውና ስኬታማው የዓለማችን ምርጡ ተጫዋች ክርስቲያኖ ሮናልዶ እንዲሁም የባርሴሎና ታዳጊ ላሚን ያማል ምን ያስመለክታሉ የሚለው ጉዳይም ተጠባቂ ሆኗል። በዛሬው ጨዋታ በስፔን በኩል ላሚን ያማል፣ ፔድሪ፣ ኒኮ ዊሊያምስና ዳኒ ኦልሞ የመሳሰሉ ተጫዋቾች ይጠበቃሉ። በፖርቹጋል በኩል የመሃል ሜዳ ተጫዋቾቹ ብሩኖ ፈርናንዴዥ፣ ቪቲኒያ እና ጃኦ ኔቬዝ እንዲሁም ክርስቲያኖ ሮናልዶ በጨዋታው ደምቀው ይታያሉ ተብሎም ይጠበቃል። በሌላ በኩል በኔሽንስ ሊጉ የደረጃ ጨዋታ ፈረንሳይ ከጀርመን ቀን 10 ሰዓት ላይ መርሃ ግብራቸውን ያደርጋሉ። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ እንግሊዝና ኔዘርላንድስ ተጋጣሚዎቻቸውን ረቱ። በምድብ 11 አንዱራን የገጠመችው እንግሊዝ የመጀመሪያ ድሏን አስመዝግባለች። ከሜዳ ውጭ ተጉዛ የተጫወተችው እንግሊዝ ሃሪኬን 58ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ ነው ማሸነፍ የቻለችው። በዚህም አሰልጣኝ ቶማስ ቱሄል ብሔራዊ ቡድኑን በመያዝ 100% ስኬታማ ጉዟቸውን አስቀጥለዋል። በምድቡ የተደረገው የአልባኒያና ሰርቢያ ጨዋታ ያለምንም ግብ አቻ ተጠናቋል። በሌላኛው ምድብ ኔዘርላንድ ከሜዳ ውጪ ፊንላንድን ገጥማ 2-0 ረታለች። ሜምፊስ ዲፓይና ዴንዜል ዳምፍሪስ የኔዘርላንድን የአሸናፊነት ግቦችን አስገኝተዋል። ማልታና ሉቲኒያ በምድቡ ያደረጉት ሌላኛው ጨዋታ 0-0 ፍጻሜውን አግኝቷል። በሌሎች ጨዋታዎች ቦስኒያ ሳን ማሪኖን 1-0፣ ኦስትሪያ ሮማኒያን 2-1 አሸንፏል። የዛሬ መርሃ ግብሮችም በዚሁ በዓለም ዋንጫ የአውሮፓ ሀገራት መካከል ይደረጋል። በመጨረሻም ኮኮ ጋፍ የፍሬንች ኦፕን የቴኒስ ውድድር ሻምፒዮን ሆነች። በሮላንድ ጋሮስ መወዳደሪያ ከአሪኒያ ሳባሌንካ ጋር የተጫወተችው ኮኮ ጋፍ ወሳኙን ፍልሚያ 2-1 በሆነ አጠቃላይ ውጤት በማሸነፍ የመጀመሪያውን ፍሬንች ኦፕን አሸንፋለች። የዓለም ቁጥር 2ቷ ኮኮ ጋፍ 7-6፣ 6-2 እና 6-4 አሸንፋለች። አሜሪካዊቷ ቁጥር 2 ሁለተኛ የግራንድ ስላም ድሏን ነው ማሳካትም የቻለችው። ኮኮ ጋፍ ከሴሪና ዊሊያምስ በኋላ
ዩኤስ ኦፕንን እና ፍሬንች ኦፕንን ያሸነፈች እድሜ ትንሿ የመጀመሪያዋ አሜሪካዊትም ሆናለች። የዓለም ቁጥር 2 ኮኮ ጋፍ በዚህ መልኩ ድንቅ ጊዜን በማሳለፏም ደስተኛ መሆኗን ነው የተናገረችው። የወንዶች ፍሬንች ኦፕን የፍጻሜ ውድድር ዛሬ በሁለቱ አልጋ ወራሾች በያኒክ ሲነር እና ካርሎስ አልካራዝ መካከል ይደረጋል። ጣሊያናዊው የዓለም ቁጥር 1 ያኒክ ሲነር አራተኛ ግራንድ ስላሙን ለማሳካት ሲጫወት፣ ስፔናዊው አልካራዝ ደግሞ አምስተኛው ለማሸነፍ ይጥራል። ሁለቱ ተጫዋቾች አስደናቂ የፍጻሜ ጨዋታ ያደርጋሉ ተብሎም ይጠበቃል። ከኢትዮጵያ ቴሌቪዥን ለቀን የነበሩ ስፖርት ዜናዎቻችን አበቁ። መልካም ቀን ይሁንላችሁ። በላይ አበቃ። አመሰግናለሁ ነጻነት። አመሰግናለሁ።